ሰሞን የተሰሙ አስደንጋጭና ሰበር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃ አይናቅም። መረጃውን ሳይሰሙ ከቤት አይውጡ። ምክንያቱም ምን እንደሚገጥመው እንዴት ያውቃሉ? ቲክቫ ኢትዮጵያን ካልተከታተሉ መፍትሄው እግረኛ ጦር ነው። ከኢራን ጋር በእግረኛ ጦርነት ካልተደረገ በስተቀር ምንም መፍትሄ የለም ሲሉ የሳውዲ ንጉሳዊ ቤተሰብ ለኢና 12 ገልጸዋል። በ2003 በሳዳም አገዛዝ ላይ የተካሄደው የመሬት ላይ ጦርነት በኢራን ላይ መደገም አለበት። የኢራን መንግስት የኒውክሌር ዓላማ ስላለው በጣም አደገኛ ነው ብለዋል። ለዚህ ብቸኛው መፍትሄ ወደ ኢራን እግረኛ ጦር ማስገባት ነው፣ ሌላ መፍትሄ የለውም ብለዋል። አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። በሌላ ዜና የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ከያለ ልዩነት እገዳውን እንደሚያስፈጽም ገልጿል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጭ በሚደረገው የመርከቦች ነጻ እንቅስቃሴ ላይ እንቅፋት እንደማይሆን አስታውቋል። በአሜሪካ በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም አገራት መርከቦች እና ወይም አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለዩ ወደቦች፣ አየር ማረፊያዎች ወይም የባህር ዳርቻ አካባቢዎች በጠላት አገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከላከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። ትራምፕ እንዳስታወቁት አሜሪካ ከዛሬ ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ ትዘጋለች። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ አገራት ኢራን ነዳጅን እንዳትሸጥ የሚያግድ ሲሆን ይህም ኢራን ላይ ጫና ያሳድራል። መረጃው የቢቢሲ ነው። በሌላ ዜና የታሰሩትን በአስቸኳይ ፍቱ ምክር ቤቱ በአክሱም ከተማ በጁማ የሶላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ የትግራይ ክልል የእስልምና ጉዳዮች ምክር ቤት አሳሰበ። በሶላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ተፈጽሟል ብሏል ምክር ቤቱ። ለዘመናት የቆየው መከባበርና መቻቻል የጣሰ መስገጃ ቦታ በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰ ያልተቀደሰ ተግባር ነው የተፈጸመው ሲል አውግዟል። ሶላት ለመስገድ የተሰባሰቡ አማኞች ማሰር ልክ እንዳልሆነ የጠቀሰው ምክር ቤቱ ታሳሪዎች በአስቸኳይ ይፈቱ ብሏል። ታሰሩ ያላቸው የእስልምና እምነት ተከታዮችን ቁጥር ያልጠቀሰው ምክር ቤቱ ሕግን ጥሰው ሕገወጥ ተግባር የፈጸሙት አካላት በአስቸኳይ ለሕግ እንዲቀርቡ አሳስቧል። በጁማ ቀን ለሶላት የወጡ አማኞች የድምፅ ማጉሊያ እንዳይጠቀሙ ከማስጠንቀቅና ከመከልከል በዘለለ በጸጥታ አካላት የታገዘ የመቀማትና የመስበር ተግባር መፈጸሙ እንዳሳዘነው ምክር ቤቱ ጠቅሷል። መንግስት ሕገወጥ ተግባር በፈጸሙ የጸጥታ አካላትና ተባባሪዎቻቸው አስተማሪ የእርምት እርምጃ እንዲወስድ ምክር ቤቱ ጠይቋል። ግባር በትግል ሜዳም ያለ መንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን። ሁለተኛ መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል። በዱላ ወጥተ የፈለከውን አይንን ያረፈበትን መሳሪያ ታጥቀህም ልጆችህን ከሚጨፈጭፍ፣ ሚስትህን ከሚደፍር፣ ከብቶችን ከሚዘርፍ፣ ሰብልህን ከሚያቃጥል ሰራዊት ቀየን እንድታጸዳ በድጋሚ ጥብቅ ጥሪያችንን እናቀርባለን። ሶስተኛ የመከላከያ የአድማ ብተናና የሚሊሻ አባላት ልብ ገዝታችሁ የትላንት ወንጀላችሁ ጸጽቷችሁ በበደል ላይ በደል ላለመፈጸም በንስሐ ተመልሳችሁ ካለቆቻችሁ የጥፋት ቀንበር ነፃ ወጥታችሁ በህዝባችሁ ላይ እየደረሰ ያለውን ዓይን ያወጣ የዘር ማጥፋት ድርጊት በተግባር አውግዛችሁ የፋኖን ኃይል በመቀላቀል ታሪክ የማይፍቀው አኩሪ ገድል ትፈጽሙ ዘንድ ጥሪ እናቀርብላችኋለን። አራተኛ የብልጽግና ቡድን ለዚህ አሳፋሪ ተግባር ባዘጋጀ